ራችሁ ቤተሰቦቻችን እንደምን ሄደሽ አናግራቸው እውነቱን ማወቅ ስለሚፈልጉ ስላለኝ እኔ አብርሃም ፊት ያወራሁት እሷ ፊት ያወራሁት ሌላ ሰው ፊት ያወራሁት ነው ወይ የምትቻረው? ኤኒዌይስ አሁንም ከእንደዚህ አይነት ስህተት ጽዱ፣ ራሳችሁን አርሙ፣ ነቃ ነቃ በሉ። ኤኒታይም ትፈልጉኝ አለው አስፍቱ። በዚህ አጋጣሚ ሳልነግራችሁም አላልፈው ማለት ነው። እሺ እሱ ስፔሻሊ የዛ ማነው የኤፍሬም ተባባሪ ነው አለች። በመጀመሪያ ጊዜ ተባበራችሁ አልችልም። ሁለት የሆነን ሰው ሁሌ ስትፈልጊ ስፔሻሊ አንቺ ቃሏን ሰምተናል፣ ቃሏን ሰጥተናለች። ማን ነገ እንደሚያፍርበት እናያለን። እቺ ቃል እኛ ተሰብስበን አንቺ ሄርሜላ እናግት ካልንሽና አንቺ ከወጣች በኋላ ስለማገት ካወራን እቺ ቃል ማወቅ ያለባችሁ እንደሆነ ታውቃላችሁ። እኔ አምቡልስ እኔ ማለት ነው ተመልካቾቻችን፣ እግዚአብሔር እንደው እቺ ቃሏን ያዙልኝ። በእውነት ነው የምላችሁ፣ እቺ ቃሏን ያዟት። እውነት ፈጣሪን የምለምነው ማለት ነው። አሁን ከምን ጊዜውም በላይ ሄርሜላን ፈጣሪ ነጻ ትገኝ በቃ እሷ ስትገኝ ነው የኛ እውነት ፍልቅቅ ብሎ የሚወጣው። ህግ እውነቱን አግኝቶ አስወጥቶናል አይደል? ደግሞ ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። አሁንም በአዲስ መጥቻለሁ። እንግዲህ እነ ሩታ ደስ ብሎናል። በነጣ ወጣን። ስልካችንም ሁሉ ተፈትሾ እኛን ነጣ ወጥተናል። እንመሰክራለን ያሉትም እንግዲህ ጉዳቸው ፈልቷል እያሉ ነው። ለማንኛውም ያው ሜሪ ነች መሰክራለህ ያለችው። ሜሪ ሩታን ለመበቀልም ይሁን ለምን ይሁን የፈለገችውን አናውቅም። ተለያይታችሁ ላትለያዩ ነገ አብራችሁ ልትሆኑ ብዙ ነገሮች መነጋገር፣ መሰዳደር ነው የሚባለው፣ መተራረብ ምናምን ቢቀርባቸው ጥሩ ነው ብዬ ነው የማስበው። እነ ዳኔ ስለተፈታችሁ ቅድም እንግዲህ ኤፍሬምንም አይተነዋል። ኤፍሬም ተህቱ ጋር ነበር። እኔ እንዲታሰር የፈለግኩት አንድነታችንን እንዲጠብቅ ብዬ ነው ምናምን እያለች እህትየዋ ደግሞ እኔ በነገራችን ላይ የእነ አብርሃም እህት ማለት ነው ከምንም በላይ እንዴት እንዳስጠላችን ልነግራቸው አልችልም። የሰው ልጅ ማለት ሩታ ምንም እንትን አላለቻትም። የተበደለችውን ነው እንትን ያለችው። በፊትም አብላት ብትሆንም ለራሷ ቻናሏን ለማሳደግ ብላ ነው እንጂ ለሩት ታስባ ሳይሆን አይመስለኝም። እና አሁንም የሩታ ጥላቻ ጨምሮባት ለምን ከሩታ ጋር ተባበልክ ብላ ወንድሟ እንዲታሰር እንኳን ታሰረ ስትል ሰምተናታል። ሄዳ እንኳን እንደሌላው ሰው አልጠየቀችውም። ባዳ ሁሉ ሲጠይቀው እሷ ግን አልጠየቀችውም ማለት ነው። ለምን አልጠየቅሽኝም ሲላት ብቸኝነት እንዲሰማህ ብዬ ነው። ብቸኝነት እንዲሰማህና እንዴት ቤተሰብ እንደሚያጎል እንድታይ ብዬ ነው። እንደሱ ብሎ ነገር የለም። ወጣት እኮ ነው ገና ቂም እየያዘ ይሄዳል እንጂ ይህንን አንቺ በዚህ አይነት መንገድ ልትመልሺው አትችይም። ማንም ሰው እኛ የፈለግነው እንኩን ብለን እንትን ማለት አንችልም አይደል እንዴ? እና እንግዲህ እነ ዳኒም ተፈተዋል ማለት ነው። ያው ቢታሰሩም ስልካቸው አንዳንዴ በስልክ ነው ሁሉም ነገር በሆኑ ጊዜ ማለት ነው። ያው ስልካቸው ላይ ምንም ነገር አልታገኝም፣ ምንም መረጃ አልተገኝም። እንግዲህ ድንገት ነው የታሰሩት። ደግሞ አጠፉት ብላችሁ ደግሞ ትመጣላችሁ። አጥፍተው ነው የገቡት ትሉ ይሆናል። ምንም እንታሰራለን ብለው አስበውት አይደለም እንትን ያሉት። ስለዚህ ከስልካቸው ምንም ስላልተገኘባቸው ዋናው ስልክ ነው። ስልካቸው ሁሉም ተበርብሯል፣ ሁሉም ታይቷል። እነሱ ጋር ነበር ተለቀዋል። አንዳንዶቻችሁ ውሸታቸውን ነው እንደዚህ አድርገው ነው ምናምን እያላችሁ እነሱ ናቸው እንትን ያሏት ምናምን ሩታ ነች። እኔ የደበቃት እንደውም በነገራችን ላይ እኔ እንትላን አላመንኩትም። ማን ነው ስሙ? እሱ በጣም እንትን ብሏል። የሆነ የደበቀው ሚስጥር ያለበት ይመስለኛል። የሆነ ነገር እስቲውት ምን እንደ በቃ የሆነ ሲናገር ይቅለሰለሳል። ምን ይላል ግን የእሱ እንዲታወቅበት አልተፈለገም እንጂ
ልጅቷን እንትን ያለው አቤል ነው። አቤል ነው። እውነቴን ነው የምላችሁ፣ ከአቤል ውጭ ሌላ ማንም የለም። ስለዚህ አቤልን ጠበቅ አድርጉ እና ሩታም እንኳን ደስ ያለች ላንቺ ብለው እየታሰሩ ስለተፈቱልሽ ማለት ነው። ላንቺ ብለው ነው። ስለዚህ የሰው ልጅ ደግሞ አትታሰር አይባልም። ዋናው አሁን ሲያመን በቃ መላይ ጠፋናል። በቃ ምንድን አይመስለኝም። አንዳንዴ እኔ ሲያመኝ ምድን አይመስለኝም ነበር እና ሲያመኝ የኔ እንትልነት ደግሞ እና አትመመኝ አይባልም ማረኝ ነው እንጂ ይባላል የሀገሬ ሰው። አትታሰሩ አይደለም፣ ያው ተምላችኋል ማለት ነው። ከምለቱ ተጨምራችሁ ተምራችኋል። አንዳንዴ መማሪያ የሚሆናችኋል። ዝም ብለን ጥፋትን በጥፋት ላይ ስንደጋግም መማሪያ ሊሆነን ይችላል። ለምሳሌ እነሱ አሁን ያንን እንትን ሰሩ ተብለው ነው ያንን አሾፉብኝ ብሎ ነው እንግዲህ አብርሃም ያሳሰራቸው። እየጠሩ ያሾፉብኛል፣ እኔ ጠፍታብኝ እየፈለግኩኝ እነሱ ግን ያሾፉብኛል ብሎ ነው ያሳሰራቸው። እና ትምህርት ይሆናል ብዬ ነው የማስበው። አንዳንዴ መቅመስ ጥሩ ነው፣ ለእኛ ይመስለናል እንጂ ፈተናዎች ሲመጡ የሆነ ነገር መጀመሪያ አሳይቶ ነው። እና እንግዲህ ሄርሜላም ካለሽበት ዛሬ ደግሞ ሰው ሚዲያው ሁሉ ቅድም ሲያለቀስ ነበር። አሁን ደግሞ አሜሪካ ገባች እያሉ ሳቅሳቅ እያላቸው ነው። እንኳን ገባች እና ይሄ ነገር ውሸትም ሊሆን ይችላል፣ ወይም ለድራማ ሊሆን ይችላል። እኛ እኮ አናውቅም። ምን እዛ ጎረቤት አይደለን እንግዲህ እኛ አናውቅም። እኔ በበኩሌ ምንም ነገር እውነት አይመስለኝም። እንዲሁ ይህኒ ሄርሜላ ራሱ የጠፋች አይመስለኝም። ምንም ብትሉኝ እኔ ላምን አልቻልኩም። እንዴት ለምን እንዴ ይህን ያህል ቀን ተጠፋች እኮ እንዴት ዝም ይባላል? አሁን እኮ ዝም ቄሱም ዝም አለ፣ መጽሐፉም ዝም፣ ቄሱም ዝም ብሏል ያገሬ ሰው። እና ለማንኛውም እንግዲህ መገኘቱ አይቀርም። ከጠፋችም ካልጠፋችም ደግሞ ያው ትመጣለች፣ ምንም ችግር የለውም። ስለዚህ እናንተ አትበጣበጡ። እናንተ በጣም አብዝታችሁታል። ደጋፊ ነን ድግፍግፍ ነን የምትሉ አብዝታችሁታል። ሰውን አትሳደቡ። በጣም የምትገርሙኝ አንዳንዶቻችሁማ በስመ አብ የሌለ ነው እኮ የምታመጡት፣ የሌለ በቃ የሌለ። ወይኔ ረግ ረዊ እኔ በጣም ትገርሙኝ ያላችሁ። እንደው ለገንዘብ ብለን ምንትል ብንል አለ ልባቸውን አታውጧቸው። የማዳም ቅመሞች እናቴ ልባቸው ሊፈነዳ ነው እኮ በዚህ በስደት በዚህ ሙቀት የሚያቃጥለን አንሶን ደግሞ እናንተ ታቃጥሉናላችሁ። እኛ እኮ እናቴ ምን ተነፍሰው በምን እንደው ታውቃላችሁ? በተውሶ አየር ነው። እንደ ኢትዮጵያ በነጣነት አየር አይደለም ምን ተነፍሰው። የተውሶ አየር ተተቋረጠ፣ እኛ የለንም። ስለዚህ ተውን እኛን ተውን። እውነቴን ነው የምላችሁ፣ ተውን በቃ። እንድንቋለት ትፈልጋላችሁ እንዴ? እናንተ እኮ ምን የሀገራችሁን አየር የሀገራችሁን ውሃ እየጠጣችሁ ነው። እኛ ውሃው በተውሶ አየሩ በተውሶ በቃ እንዲህ ነው የምንኖረው። ስለዚህ ተውን እላችኋለሁ። ተውን ምረል ብሎናል። በቃ የእናንተ ነገር እኛ ወዴት እንሄድላችሁ? እንዲሁም ኢትዮጵያን ለቀንላችሁ መጣን። አሁን ደግሞ እዚህ ስደት ላይ እንደዚህ እየበጠበጣችሁን፣ እንደዚህ ልባችን እስከሚጠፋ ድረስ እያስተነገጣችሁን፣ እኛ ወዴት እንሄድ? መቼም ስደት ላይም መቀመጫነት እንዴ? ልባችን እኮ ጠፋ። በቃ አሁን ታሁን ሞተች፣ አሁን ታሁን ዳነች፣ ሄርሜላ የት ገባች፣ ሄርሜላ የት ወጣች እያል በቃ እኛ መኖር መተንፈስ ሁሉ አቅቶናል። አሁንማ እኔ ንጹህ አየር ራሱ የት ባገኘሁ እያልኩ ነው። ለምን መሰላችሁ እንዴ? እኔ ንጹህ አየር እፈልጋለሁኝ። ሄርሜላ ጠፋች ብለው ይሄው በቃ መከራችንን ያሳዩናል። እኛ ታዲያ ምን እናደርግ? ወዴት እንሄድ? ወዴት እንጥፋ? እኛ የምንጥፋ እንዴ?
ማን ይፈልገናል? እኛን እናቴ እኛን እናቴ እንኳን ጠፋ